ሰላም ሰላም የጸሪ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ እንግዲህ ቃላት ስንመሰርት ሁለትም ሶስትም ከዚያም በላይ ያሉ ቃላቶችን ልንመሰርት እንችላለን። በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ ያነብላችኋለሁ ማለት ነው። የቻላችሁ ደብተር እስክሪብቶ ብትይዙ በጣም ተመራጭ፣ አልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ ማለት ነው። እንግዲህ እዚህ ጋር ማሳያችሁ የአማርኛ ፊደላቶችን እንዴት አገጣጥመን እናነባለን፣ እንዴት እንጽፋቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትከታተላላችሁ። ኦኬ እንግዲህ የአማርኛ ፊደላቶችን እንዴት እናነባለን፣ እንዴት እንጽፋቸዋለን፣ እንዴት በአንድ ላይ እንጽፋቸዋለን የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። ኦኬ እዚህ ጋር ጀምሬ ነው ማሳያችሁ። ሸሚዝ ሸ ማለት የመጀመሪያ ፊደል ናት። ሚ ደግሞ የመቤተሰብ ሶስተኛ፣ ዝ ደግሞ የዘቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ሸሚዝ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንሄድ ህልም ማለት የሀ ቤተሰብ ስድስተኛ፣ ል ማለት የለ ቤተሰብ ስድስተኛ፣ ም ማለት የመቤተሰብ ስድስተኛ። እነዚህ ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ምን ይላል? ህልም የሚል ቃል ይመሰርቱልና ማለት ነው። ኦኬ ወደ ቀጣይ ስንሄድ ተስፋ እንግዲህ ተ ማለት የመጀመሪያ ፊደል ናት። ስ ደግሞ የሰ ቤተሰብ ስድስተኛ፣ ፍ ደግሞ የፈ ቤተሰብ ስድስተኛ። ተስፋ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንሄድ ጠቃሚ ጠ ማለት የመጀመሪያ ፊደል ናት። ቃ ደግሞ የቀ ቤተሰብ አራተኛ፣ ሚ ደግሞ የመቤተሰብ ሶስተኛ። በአንድ ላይ ስናነበው ምን ይላል? ጠቃሚ የሚል ትርጉም ያለው ቃል ይመሰርትና ማለት ነው። ኦኬ ሰላም እንግዲህ ሰ ማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ፣ ም ደግሞ የመቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስንጽፋቸው ምን የሚል ትርጉም ይሰጡናል? ሰላም የሚል ትርጉም ያለው ቃል ይመሰርቱልና ማለት ነው። ኦኬ ጀምሮ ጀ ማለት የመጀመሪያ ፊደል ናት። ም ደግሞ የመቤተሰብ ስድስተኛ፣ ሮ ደግሞ የረቤተሰብ ሰባተኛ። እነዚህን ቃላቶች በአንድ ላይ ስናነባቸው ምን ይላሉ? ጀምሮ የሚል ቃል ትርጉም ያለው ቃል ይመሰርቱና ማለት ነው። ኦኬ አሳዛኝ አ ማለት የመጀመሪያ ፊደል ናት። ሰ ደግሞ የሰ ቤተሰብ አራተኛ፣ ዝ ደግሞ የዘ ቤተሰብ አራተኛ፣ ኝ ደግሞ የኘ ቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው አሳዛኝ የሚል ትርጉም ያለው ቃል ይመሰርቱና ማለት ነው። ኦኬ ወደ ቀጣይ ስንሄድ ህይወት ህ ማለት የሀ ቤተሰብ ስድስተኛ፣ የ ደግሞ የቤተሰብ ስድስተኛ፣ ወ ደግሞ የመጀመሪያ ፊደል፣ ት ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ምን የሚል ይሰጡናል? ህይወት የሚል ትርጉም ያለው ቃል ይመሰርቱና ማለት ነው። ኦኬ ወደ ቀጣዩ ስንሄድ ዘማሪ ዘ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ፣ ሪ ደግሞ የረቤተሰብ ሶስተኛ። ዘማሪ የሚል ትርጉም ያለው ቃል ይመሰርቱና ማለት ነው። ኦኬ ወደ ቀጣይ ስንሄድ ልማት ል ማለት የለቤተሰብ ስድስተኛ፣ ማ ደግሞ የመቤተሰብ አራተኛ፣ ት ደግሞ የተቤተሰብ ስድስተኛ። ልማት የሚል ትርጉም ያለው ቃል ይመሰርትና ማለት ነው። ከተማ ከማለት የመጀመሪያ ፊደል ናት። የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ከተማ የሚል ትርጉም ያለው ቃል ይመሰርትና ማለት ነው። ኦኬ ጨዋታ ጨ ማለት የመጀመሪያ ፊደል ናት። ዋ ደግሞ የቤተሰብ አራተኛ፣ ት ደግሞ የተቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ጨዋታ የሚል ትርጉም ያለው ቃል ይመሰርቱልና ማለት ነው። ኦኬ ወደ ቀጣይ ስንመጣ
ጠላት እንግዲህ ጠ ማለት የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ አራተኛ፣ ት ደግሞ የተቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ጠላት ጠላት የሚል ትርጉም ያለው ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንሄድ ሀ ላ ፊ ነ ት ኃላፊነት። ሀ ማለት የመጀመሪያ ፊደል ናት። ላ ደግሞ ለቤተሰብ አራተኛ፣ ፍ ደግሞ የፈቤተሰብ ሶስተኛ፣ ነ ደግሞ የነቤተሰብ መጀመሪያ፣ ት ደግሞ የተቤተሰብ ስድስተኛ። እነዚህም በአንድ ላይ ስንጽፋቸው ኃላፊነት ኃላፊነት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ማ ወ ቅ ማወቅ። ማ ማለት የመቤተሰብ አራተኛ፣ ወ ደግሞ የመጀመሪያ ፊደል፣ ቅ ደግሞ የቀቤተሰብ ስድስተኛ። ማወቅ ማወቅ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ዘመቻ 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 ዘ ማለት የመጀመሪያ ፊደል የመጀመሪያ፣ ች ደግሞ የቤተሰብ አራተኛ። በአንድ ላይ ስናነበው ምን ይላል? ዘመቻ ዘመቻ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ማ ሀ በ ር ማህበር ማህበር። ማ ማለት የመቤተሰብ አራተኛ፣ ህ ደግሞ የቤተሰብ ስድስተኛ፣ በ ደግሞ የመጀመሪያ፣ ረ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ማህበር ማህበር የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ማ ሰ ብ ማሰብ። እንግዲህ ማ ማለት አራተኛ ፊደል ላይ የምናገኛት ናት የቤተሰብ፣ ሰ ደግሞ የመጀመሪያ ናት፣ ብ ደግሞ በቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? ማሰብ ማሰብ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ሻማ ሻማ። ሻ ማለት የሸ ቤተሰብ አራተኛ፣ ማ ደግሞ የመቤተሰብ አራተኛ፣ ሻማ ሻማ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ቀመሰ ቀመሰ። ቀ ማለት የመጀመሪያ ፊደል፣ መ የመጀመሪያ፣ ሰ የመጀመሪያ። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን የሚሉ ትርጉም ይሰጠናል ማለት ነው? ቀመሰ ቀመሰ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ሀ ሳ ብ ሀሳብ። እንግዲህ ሀ ማለት የመጀመሪያ ፊደል ናት። ሳ ደግሞ የሰ ቤተሰብ አራተኛ፣ ብ ደግሞ በቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን የሚል ትርጉም እንደሚሰጡን ሀሳብ ሀሳብ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ እንግዲህ እንደምታዩት የአማርኛ ፊደላቶችን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።